ብዬ ተስፋ አደርጋለሁ። ሁላችሁም መጽሐፍ ቅዱሳችሁን አውጡ። እሺ መጽሐፍ ቅዱሳችሁን አውጡና ባለፈው ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ ቁጥር 18 ተማምረናል አይደል? እሱን ከለስ አድርገን እንሄዳለን። አወጣችሁላችሁ? እሺ ወደ ትምህርታችን እንገባለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ክብርና ምስጋና ለአንተ ይሁን። ስለ ሁሉም ነገር አንተ እናመሰግንሃለን። ስለ ልጅህ ስለ ኢየሱስ ክርስቶስ ክብር ምስጋናም ለአንተ ይሁን። ልጅህን ኢየሱስን ስለላክልን እናመሰግንሃለን። ጌታ ሆይ በፈቃድህ ወደኛ ስለመጣ ስላዳንከን ክብር ምስጋናም ሁሉ ለአንተ ይሁን። ቅዱሱን መንፈስን ስለላክልንም እናመሰግናለን። ጌታ ሆይ ቅዱሱን ወንጌልህን ልንማማር ዛሬ በስምህ ተሰባስበናልና በመካከላችን ተገኝ። ጌታ አንተ አስተምረን፣ አንተ ምከረን፣ እውቀትን አንተ አድለን፣ ማስተዋል ጥበብን አንተ በልባችን ውስጥ ጨምር። ጌታ ሆይ አንተ ከኛ ጋር አትለየን። አሜን። አባታችሁን ይበሉ። ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በደላችን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን መንግስትህ ለዘላለም። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባል። የማኅፀንሽን ፍሬ ኢየሱስ የተባረከ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት ደስተኛይት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደዱ ልጆች ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለም አሜን። እሺ አሁን ኮመንት እንዘጋና ወደ ትምህርታችን እንለፍ። አንዴ ሴቲንግስ ኮመንት ሴቲንግስ እንዲ እሺ እሺ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 18 ባለፈው ተማምረን ነበረ እና እሱን ሰመራይዝ ላደርግላችሁ ቀለል ባለ ሁኔታ ወይም በምን መልኩ ታይትል ማውጣት እንዳለባችሁ ላሳያችሁ። ለምሳሌ ከቁጥር 1 እስከ ቁጥር 3 የቃል አምላክነት በሉት። የምትጽፉ ልጆች ብዙዎቻችሁ ጻፉ ፕሊስ። እሺ በተቻላችሁ አቅም እየጻፋችሁ ለማንበብ ለማጥናት ለመማማር ሞክሩ። ዮሐንስ ወንጌል ምዕራፍ 1 ላይ ነን። ከቁጥር 1 እስከ ቁጥር 3 ከ1 እስከ 3 በሉና የቃል አምላክነት፣ ቃል ማለት የእግዚአብሔር ቃል ከትናንት ወዲያ የተማማር ነው ማለት ነው። የቃል አምላክነት ከቁጥር 4 እስከ ቁጥር 5 ሕይወትና ብርሃን። ሕይወት በእርሱ ነበረች፣ ሕይወትም ለሰው ልጆች ታበራ ነበር፣ ወይም የሰው ልጆች ብርሃን ናት ብሎ ይናገር የለ። ዝቅ ብሎ ደግሞ ያ ብርሃንም በጨለማ ያበራል ጨለማው አልያዘውም ስለሚል ሕይወትና ብርሃን ቁጥር 4 እና ቁጥር 5 ከቁጥር 4 እስከ 5 ከቁጥር 6 እስከ ቁጥር 8 ደግሞ ስለ ብርሃን ይመሰክር ዘንድ የተላከው ዮሐንስ። ስለ ብርሃን ፈጠንኩባችሁ፣ ይቅርታ። ከቁጥር 6 እስከ ቁጥር 8 ስለ ብርሃን ሊመሰክር የተላከው ዮሐንስ መጥምቁ ዮሐንስ ማለት ነው። ከእግዚአብሔር ዘንድ የተላከ ዮሐንስ የተባለ አንድ ሰው ነበረ። እርሱ ስለምን ሊመሰክር መጣ? ስለ ብርሃን ሊመሰክር መጣ። እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ግን ምን አልነበረም። ምን አልነበረ? ቆይ እስቲ ልክፈትላችሁ። እኔ ቆይ አሁን ትረሳላችሁ ወይስ እንዴት ነው የሚለውን። እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ግን ምን አልነበረም። እርሱ ምን አልነበረም? ዮሐንስ ስለ ብርሃን ሊመሰክር መጣ፣ እርሱ ግን ምን አልነበረም። ኧረ ተው እስቲ ተው። በነገራችን ላይ ለምን እንደዚህ አናደርግም? ፈተና ላዘጋጅ እና እዚህ ለምትማሩት ሰዎች ማለት ነው ከምንማማረው ከዚህ ውስጥ ለየትኛውም ነሰሰሪ ለኦርቶዶክስ ብቻ ሳይሆን ለየትኛውም ሰው መቶ ለሚማማር ለየትኛውም ሰው ለፕሮቴስታንት ሊሆን ይችላል። የትኛውም ከዛ ለሚመልስ ሰው እንሸልም። ኦኬ ሊሸልማችሁ የሚችለው ያው ካርድ ነው። ላይቭ ገብታችሁ የምትማሩበት ካርድ እንሸልም የታባቱስና ግን አስበዋል። ፈተና ፈትኛችሁ እዚህ ጋር ሊሸልሙ ሲመጣ እዚህ ገስት ላይ ሳስገባው ፕሮቴስታንት ነኝ ሲለኝ አይመጣም፣ አይስከለን። ኦርቶዶክሶች እንደምታሸንፉ ምንም ጥርጥር የለውም። የምር እንደዛ አደርጋለሁ።
ትምህርታችን እንጀምራለን ማለት ነው። ቁጥር 19 ይጀምራል። እሺ ቁጥር 19 ከቁጥር 19 እስከ 28 ድረስ ዮሐንስ ስለማንነቱ ይጠየቃል። ከዛም እርሱ ደግሞ ይመሰክራል። እንደዚህ ይላል። ያው ቁጥር 19 እስከ 28 19 እስከ 28 በሉና ዮሐንስ ስለማንነቱ ተጠየቀ፣ መሰከረ አልካደም። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው፣ መሰከረም አልካደምም። እኔ ክርስቶስ አይደለሁም ብሎ መሰከረ። ከኢየሩሳሌም ካህናቱ ሌዋውያኑ ምን አደረጉና እንዲህ ብለው ጠየቁት። ምን ብለው ጠየቁ? እንኪያ ማነህ? ኤልያስ ነህን ብለው ጠየቁት። አሁን ተመልከቱ ጋይስ፣ ከመሲህነት ይጀምራል። አይ ነው እኔ መሲህ አይደለሁም አለ። መሲህነት ለምንድን ነው ጥያቄ አድርገው ማንሳት የፈለጉት? ወደ ኤልያስ ከመግባታችን በፊት መሲህነትን ጥያቄ አድርገው ያነሱት ለምንድን ነው? በአይሁዳውያን ዘንድ ይጠበቅ የነበረ አንድ መሲህ አለ፣ ይመጣል ተብሎ ይጠበቅ ነበር። ልክ ለምሳሌ ዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷ ሴት ክርስቶስ ይመጣል፣ ክርስቶስ የተባለ ወይም መሲህ እርሱ ይመጣ ዘንድ እንዳለ እናውቃለን፣ እርሱ ሲመጣ ይነግረናል ስትለው ታስታውሳላችሁ ሳምራዊቷ ሴት። ስለዚህ ይመጣ ዘንድ ያለ ክርስቶስ ወይም መሲህ እንዳለ ያውቃሉ። ስለዚህ እሱ ነው ወይ ነው ስለ መሲህነቱ። ክርስቶስ ጌታችን ኢየሱስ ክርስቶስ ነው ወይም መሲህ ነው። ክርስቶስ ማለት ቅቡ መሲህ ማለት ነው። ስለ መሲሁ በብሉይ ኪዳን መጽሐፍት ላይ በጣም በስፋት ተነግሯል። በጣም በስፋት ከነዛ ውስጥ እንደው በጥቂቱ ለማየት ያህል ለምሳሌ መሲሁ ሲመጣ የሚወለድበት አካባቢ ጀምሮ ተነግሮናል። የት አካባቢ ነው ራሱ የሚወለደው? ራሱ ሲመጣ ከየት ነው የሚወጣው? በዚህ በትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ትንቢተ ይህንን መያዝ ከፈለጋችሁ ሙትና ግን ሙቱ እንደማይቀር ስላወቀ ይህንን ተናገረ። የትኛውን? ጻድቅህንም መበስበስን ያይ ዘንድ አትሰጠውም፣ ነፍሴን ሲኦል አታዋት። ስለማን የተነገረ ነው? ስለ ጌታችን ኢየሱስ ነው። ቁጥር 31 ላይ እንዲህ ይላል፣ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋው መበስበስን እንዳላየ ተናገራል። ስለማን? ስለ ክርስቶስ ምን አይቶ? ስለ ክርስቶስ ትንሣኤ። ስለዚህም ጌታችን ኢየሱስ እንደሚሞት ብቻ ሳይሆን እንደሚነሳም ሳይቀር በትንቢት ተነግሮናል። እንደሚነሳ ብቻ ደግሞ እኮ አይደለም፣ ከፍ ብሎ እንደሚያደርግ በአባቱ ቀኝ እንደሚቀመጥም ደግሞ በቀኝ ተቀመጥ አለው ይላል። በየት ተቀመጥ? እግዚአብሔር ጌታዬ ማለት ጌታ ተቀመጠ ተብሎ እንደተነገረው ወይም ደግሞ በዕብራውያን እዛው ምዕራፍ 10 ቁጥር 12 ላይ እርሱ ግን ስለ ኃጢአት ጠላቶችን የእግር መረገጫ እስካደርግ ሲሁ አይደለም ማለት ልክ እንደዛ ብሎ ሲመሰክር እንኪያስ ማነህ? ኦኬ መሲሁ አይደለም፣ ክርስቶስ አይደለም። ኦኬ ዘን ክርስቶስ ካልሆንክ መሲሁ ካልሆንክ ታዲያ ማነህ? ኤልያስ አሉ። እንኪያ ማነህ? ኤልያስ ነህን ብሎ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ የእግዚአብሔር ቀን ሳይመጣ ማን እልክላችኋለሁ? ነቢዩ ኤልያስን እልክላችኋለሁ። ስለዛ ከዛ ከሚያስፈራው ቀን ቀደም ብሎ ኤልያስ ይመጣል። ኤልያስን እልክላችኋለሁ ስላለ ለትንቢት ኤልያስ ሲሆን እንዴ አሉ። አሁን ኤልያስ ይመጣል ተብሏል። ኤልያስን እልክላችኋለሁ ተብሏል። ኤልያስን ዮሐንስ ግን ከኤልሳቤጥ እንደተወለደ እናውቃለን። ኤልያስ አመጣጡ ሪኢንካርኔት አድርጎ ድጋሚ እንደው ስጋ ሆኖ ምናምን እንደ አዲስ ወደ ሴት ማህፀን ወደ እናት ማህፀን
እዛ ነው መጥምቁ ዮሐንስ ግን ዮሐንስ አይደለም። ስለዚህ ዮሐንስ አይደለውም ማለት። አንዳንድ ሰዎች ግን እዚህ ጋር ጥያቄ ሊያነሱ ይችላሉ። ምን አይነት ጥያቄ? በማቴዎስ ወንጌል ምዕራፍ 11 ቁጥር 14 ላይ ጌታ ኢየሱስ እንዲህ ብሎ ተናገረ ስለ መጥምቁ ዮሐንስ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው አለ። የሰማችሁ? ልትቀበሉትስ ብትወዱ ስለ ዮሐንስ ነው የተናገረው፣ ስለ መጥምቁ ዮሐንስ ማለት ነው። ስለ መጥምቁ ዮሐንስ ማቴዎስ ወንጌል ምዕራፍ 11 እንደምታስታውሱት ታሪኩን ዮሐንስ በወህኒ ቤት ነው። ከዛ በኋላ ከደቀ መዛሙርቱ ወደ ያለው ኤልያስ ይህ ነው። ዮሐንስ ኤልያስ ነው ጌታስ ብሏል ይላል አንዳንድ ሰዎች። ኦኬ የሚያስፈራው ቀን ከመምጣቱ ለመመለስ ንስሐ ግቡ እያለ ለመጣራት መጥቷልና ኤልያስ እኮ ነው እሱ ራሱ በተመሳሳይ መንፈስ መጥተዋል ለማለት ነው። ማስረጃ አለን ይለዚህ የስ የት ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 17 ላይ መልአኩ ለዘካርያስ ካህን ማለትም ለመጥምቁ ዮሐንስ አባት ይሄው ነው ኤልያስ አለ ጌታ ኢየሱስ። እንደውም ቀጠል አወዛው ጋር ግን ጆሮ ያለው መስማትን ይስማ ይላል ጌታ ኢየሱስ። ስለዚህ አመጣጣቸው ተመሳሳይ ነውና እንደዛ አለ እንጂ በፐርሰንት ደረጃ በአካል ደረጃ መጥምቁ ዮሐንስ ኤልያስ እንዳልሆነ ልብ ይለዋል። ኤልያስ ነህን ሲሉት እርሱ ራሱ መጥምቁ ዮሐንስም እኮ መሰከረ። ሙስሊም ወንድሞች ይህን ነገር ይዙና ነቢዩ መሐመድ ነው የሚሉ ሰዎች አሉ። ግን አይደል፣ በእውነት አይደለም። ቃሌንም በአፉ አደርጋለሁ ያዘዝኩትን በረድኤት በጸጋ የሚቀበሉትን ይናገራሉ። ማስተማር ሲኖርባቸው ያስተምራሉ። የተደበቀውን የእግዚአብሔር ምስጢር በግልጥ ይናገራሉ። እግዚአብሔር በገለጠላቸው ልክ። ጌታ ኢየሱስ ግን የአብ የገዛ ልጁ እንደመሆኑ በባህሪው የራሱ ማለት የገዛ ልጁ እንደመሆኑ በባህሪው ይህ ሁሉ ነገር አለውና እርሱ ከአብ የሆነውን ሁሉ ወስዶ ይናገራል። ከአብ የሆነውን ሁሉ ይናገራል። በአብ ያለውን ሁሉ ያውቃልና አብን ራሱን በባህሪ ያውቀዋልና ከዚህ ቀደም እንዳየነው ቁጥር 18 ልጁ ሲባል ብቸኛ ነው የተባለው። ብቸኛ ልጁ እርሱ ግን ተረከው ይላል። ከዚህ አንጻር ነቢይ ተብሎ ሊጠራ ይችላል። የባህሪ ነው። ይህንን ሐዋርያት ሥራ ምዕራፍ 3 ላይ እነ ጴጥሮስ እንዲህ ሲሉ ለክርስቶስ ሰጥተው ሲናገሩ እንግዲህ ሲተረጉሙት እናያለን። ቁጥር 22 ላይ ሐዋርያት ሥራ ምዕራፍ 3 ቁጥር 22 ሙሴም ለአባቶች በሳቱ የነበሩት ማለት ነው ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል። በሚናገራችሁ ሁሉ እርሱን ስሙት። ያንንም ነቢይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ደግሞ እኮ ሙሴ ብቻ አይደለም፣ ቀጠል ያደረገና ሁለተኛም ከሳሙኤል ጀምሮ ከእርሱም በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሯል። ስለ ጌታ መምጣት ማለት ነው። ዝቅ እያላችሁ ስትናገሩ ስለ ክርስቶስ እንደሆነ ይናገራል። ስለዛ ይህ ቃል ስለ ጌታ የተነገረው እና ይመጣል የተባለ ነቢይ አለ እና አይሁዳውያን ይጠብቃሉ። ስለዚ አሁን እዚህ ጋር እንደምታዩት አጠያየቃቸው ግን እንዴት ነው? መሲሁን አሉት። አይደለሁም አለ።
መሲሁ ካልሆነ ታዲያ ምንድን ኤልያስና ኤልያስም አይደለውም ማለት ታዲያ መሲሁ ካልሆነ ኤልያስ አሁን በጣም ግራ አጋብቷቸዋል። ግራ አጋባቸው ለምንድን ነው? በጣም ብዙ ህዝብ እየተከተለው ነው መጥምቁ ዮሐንስን እና በጣም በርካታ ህዝብን ያጠምቃል። የንስሐ ስብከትን ይሰብካል። የንስሐ ጥሪን ይጠራል። ይህ ሁሉ ህዝብ እየተከተለው ነው። በሀገር አቀፍ ደረጃ እንደዚህ አይነት ነገር የሚሰራው መሲህ ካልሆነ ወይ ኤልያስ ካልሆነ አስቀድሞ የተነገረለት አይነት ሰው ካልሆነ በጥሪ ደረጃ ወይ አስቀድሞ የተነገረለት ሰው ሆኖ መጥቶ እያደረገው ካልሆነ ታዲያ ማነው? ታዲያ ወይ ነቢዩ ነህን አሉት። ምናልባት መሲሁ አይደለውም ስላላቸው ነቢዩ ከመሲሁ የተለየ ሆኑ መስሏቸዋል ማለት ነው። ተመልከቱ ጋይስ፣ እዚህ ላይ በደንብ አድርጋችሁ ስሙ። መሲህ አይደለውም ክርስቶስ አይደለውም ስላለ ምናልባት ነቢዩ ከክርስቶስ የተለየ ይሆን የሚል እምነት ነው ያላቸው ማለት ነው እነሱ። ስለዚህ አይ ነው ነቢዩም አይደለውም ማለት ግን ነቢይ ተብሎ የተነገረለት ራሱ መሲሁ ክርስቶስ ኢየሱስ ነው፣ ጌታችን ኢየሱስ ነው። ስለዚህም ዮሐንስ መሰከረ፣ አልካደምም። ስለዚህም ቀጠል አደረጉና እንደዚህ ያሉት መሲሁ ካልሆንክ ኤልያስ ነህ ወይ ብለን ስንጠይቅም አይ አይደለሁም ካልክ፣ ምናልባት ደግሞ ነቢዩ ነህ ወይ ብለን ብንጠይቅም በፍጹም አይደለሁም ካልክ፣ እንግዲያስ አንተ ማነህ ብሎ ሲጠይቁት እናያለን። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። መጥምቁ ዮሐንስም አይደለሁም ብለህናል። ኦኬ ሶሪ ኤልያስ አይደለሁም ብለሃል። ኦኬ መሲሁ አይደለሁም ክርስቶስ አይደለሁም ብለህናል። እሺ ነቢዩም አይደለሁም ብለህናል። አሁን ይህ በመጽሐፍ ቅዱስ ላይ ይመጣል ተብሎ የተነገረውን ነገር ሁሉ ነው ፒክ እያደረጉ የጠየቁት። ማለት ነቢይ ይመጣል ስለተባለ በቃ ነቢይ ነህ አይደለም፣ ነቢዩ ነህ አይደለም፣ ነቢይ ነህ ሳይሆን ነቢዩ ነህ ፕሮፌት ማለት ነው። የተነገረለት ያ ነቢይ ነህ ነው አይደለም። ኦኬ ዘን ኤልያስ ነህ አይደለም፣ እንዳትረሱ። ክርስቶስ ነህ አይደለም። በቃ እሺ ማን ናት ማለት ምንድን ነው? ወይ ለከውን የመጣ ነው እኮ እያሉ ነው። አይተዋል። ለከውን የመጣ ነው። ዝም ብለን እንደዚህ ሁሉንም አይደለውም ብለሃል። ዝም ብለን አንሄድም። አሁን ለላኩን እሺ ምን እንበላቸው? ምንድን ነው ምን የምትለን ነገር ስለ ራስህ አንዳንድ ነገር አውጋና አጫወተን ነው ንገረን፣ ምንድን ነው? እርሱም መለስ አድርጎ እንዲህ አለ ቁጥር 23 ላይ እርሱም ነቢዩ ኢሳያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ። በነቢይ የተነገረ አንድ ድምፅ አለ። ምን አይነት ድምፅ? የጌታን መንገድ አቅኑ ብሎ የሚጮህ ድምፅ እርሱ እኔ ነኝ። ኢሳያስ ምዕራፍ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ተብሎ የተነገረው ማለት ነው። እርሱ ነኝ እኔ። አይቷል። ከዛ መንገድ ጠራጊ ሆኑ። እውነተኛው ጌታ እውነተኛው የዓለም ብርሃን ኢየሱስ ሲመጣ መንገድ ጠራጊ ሆኖ የሚመጣ ነው። አሁን ፍሰቱን እያያችሁት ነው። ዮሐንስ ወንጌል ከላይ ጀምሮ ምን እያለን ነበረ? አሁን ስለ መጥምቁ ዮሐንስ አስቀድሞ ሲናገር ስለ ቃል ስለ ጌታ ኢየሱስ ያስቀድምና እርሱ ሁሉ ነገር በእርሱ እንደተፈጠረ ከነገረን በኋላ ከባለፈው ጀምሮ እንደምታሳሱት ማለት ነው በእርሱ ህይወት እንዳለች እና ህይወትም የሰው ብርሃን እንደሆነች ከነገረን በኋላ በጨለማ እንደሚያበራና ጨለማም ያንን ብርሃን እንደማይዘው እንደማያሸንፈው ከነገረን በኋላ ስለዚህ ይህ ብርሃን ወደ ዓለም እንደሚመጣ ነግሮናል። ከታች ወደ ዓለም ስለሚመጣው ብርሃን ግን ይመሰክር ዘንድ አስቀድሞ የተላከ ደግሞ የመጣ ደግሞ ማን አለ? ዮሐንስ የሚባል አንድ ሰው እንዳለ ደግሞ ነግሮን ነበር። ዮሐንስ ስለ ብርሃን ይመሰክር ዘንድ የመጣ ነው። እርሱ ራሱ ብርሃን አልነበረም። እርሱ ግን ስለ ብርሃን ይመሰክር ነበረ። ስለዛ ምንድነው የዓለም ብርሃን ሆኖ ጌታ ኢየሱስ ወደ ዓለም ገባ። ስለዚህ ዮሐንስ እዚህ ጋር ምንድነው? መንገድ ጠራጊ፣ ሁሉም በእርሱ በኩል እንዲያምኑ ይህ ስለ ብርሃን እየመሰከረ መጣ መጥምቁ ዮሐንስ። ስለዚህ መጥምቁ ዮሐንስ ያለው ክብር እጅግ ትልቅ ክብር ነው። ማነው ጌታ ኢየሱስ እንደመሰከረለት በማቴዎስ ወንጌል ምዕራፍ 11 ላይ ከሴቶች ከተወለዱት ውስጥ መጥምቁ ዮሐንስን የሚበልጠው አንድ እንኳን የለም እኔ ተባለ። ስለ ነቢያት ነው የተናገረው። ከነቢያት ማለት ነው። ከነቢያት አንድ እንኳን ከሴቶች ከተወለዱ አንድ እንኳን እርሱን የሚበልጠው የለም። አሁን በቤተክርስቲያን ውስጥም ካያችሁ የቤተክርስቲያን ታሪክ ውስጥ አሁን አጋጣሚ ሆኖ ምናልባት እዚህ በደንብ ስላልተለመደ ሊሆን ይችላል እንጂ መጥምቁ ዮሐንስ በጣም ትልቅ ክብር አለው። እነ ቅዱስ ዮሴፍ ለምሳሌ አሁን ብዙ ጊዜ እንትን ላንል የምንችላቸው ማለት ነው። መጥምቁ ዮሐንስና ቅዱስ ዮሴፍ በጣም ትልቅ ክብር አላቸው። መጥምቁ ዮሐንስ በጣም ትልቅ ክብር አለው። እሺ ሰው ቀጠል አድርጎ እንዲህ ይላል። ቁጥር 24 ላይ ደርሰናል።
የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካልሆንክ ማለት ነው ካይደለ ስለምን ታጠምቃለህ ብለው ጠየቁት። ኤልያስ ነህ ስንል አይደሉም፣ ክርስቶስ ነህ ስንል አይደሉም፣ ነቢዩ ነህ ስንል አይደሉም። ታዲያ ስለምንድን ነው የምታጠምቀው? እሱም መለስ አድርጎ እንደዚህ ያለ። ዮሐንስም መልሶ እኔ በውሃ አጠምቃለሁ። በምን አጠምቃለሁ? በውሃ። ዮሐንስ በውሃ እኔ በውሃ አጠምቃለሁ። ዳሩ ግን እናንት የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፈር ልፈታ እንኳ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ይህ ነው አላቸው። ቁጥር 24 ጀምሮ እስከ ቁጥር 28 የዮሐንስ የመጥምቁ ዮሐንስ ምስክርነት ብዬ ሰጥቻችሁ ነበራል። ከቁጥር 19 እስከ ቁጥር 28 የዮሐንስ ምስክር አክቹዋሊ ከዛ በኋላ የዮሐንስ ምስክርነት ነው። ግን አንዳንድ ብንይዛቸው መልካም ናቸው የማስባቸውን እሰጣቸዋለሁ። እዚችኛው ቁጥር ላይ እችን ያዙ እያልኩ እሰጣቸዋለሁ። እስካሁን ግን በቃ ምስክርነት ነው። እሱን እየተማማረን ነው እንሂድ። ምን አለ መጥምቁ ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። ጌታ ኢየሱስ ማለት ነው። እኔ የጫማውን ጠፍር እንኳን ልፈታ የማይገባኝ እንዴ ከነቢያት አንድ እንኳን ከእርሱ የሚበልጥ የለም የተባለለት ዮሐንስ። ተመልከቱ ጋይስ፣ የክርስቶስን አምላክነት በዛው እየተረዳችሁ ሂዱ። እሺ የክርስቶስን አምላክነት በዮሐንስ ወንጌል ውስጥ በባለፈውና በአሁኑ ብቻ ምን ያህል እንዳየን ተመልክታችኋል። ቃል እግዚአብሔር ነበረ ተብሎ ተነግሮለታል። በመጀመሪያው ቃል ነበረ ተብሎ ተነግሮለታል። ሁሉ በእርሱ ተፈጥሯል፣ ከተፈጠረው አንዲት እንኳን ያለ ቃል የተፈጠረ የለም ተብሎ ተነግሯል። የጌታን ዲቪኒቲ የጌታን አምላክነት ፈጣሪነት ይህን እያየን እንተናል። ዝቅ ብሎ ዮሐንስ ወንጌል ምዕራፍ 1 ላይ ምንድነው? እውነተኛው የዓለም ብርሃን ግን ወደ ዓለም ይመጣ ነበረ። እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ፣ በዓለም ነበረ ይልና ዓለሙም በእርሱ ሆነ ይል አይልም? ይላል። ወደ ዓለም ይመጣ ነበረ፣ ዓለሙም በእርሱ ሆነ። ዓለሙም በእርሱ ሊሆነ ሚኒንግ ዓለሙ ሁሉ በእርሱ የተፈጠረው። ስለዚህ ፈጣሪ ነው። ኢየሱስ ፈጣሪ ነው አይደለም? በቃ መጽሐፍ ቅዱሳችን ግልጽ ነው። ማለት ምንም ድርድርም ራሱ የለም። ይህ ፈጣሪ የሆነው ቃል ይህ ፈጣሪ የሆነው ጌታ ግን ስለ አንተና ስለ እኔ ስለ ሙስሊም ወንድሞችና ስለ ሌሎች ስለ ኤቲስቶችም ስለ መላው ዓለም ግን ስጋ ሆኗል አይደል? ለያየን ስጋ ሆነ። እሱ ነው ያየን የመጣ ነው። እውነተኛ የአብ የገዛ ልጁ እንደሆነም አይተናል። የልጅነት ስልጣንን የሰጠው ጌታ ኢየሱስ የምርም የአብ እውነተኛ ልጁ የገዛ ልጁ ከእርሱ የሚገኝ ቀጥታ ከእርሱ የሚወጣ ቢሆን ነው ስለሆነ ነው ብለን ተማምረናል። ብቸኛ ልጅ ተብሎ የተነገረለት ለዛ ነው ብለናል። ማለት ለምሳሌ እናንተ የእግዚአብሔር ልጆች ናችሁ። የስ የእግዚአብሔር ልጆች ነው፣ ግን ብቸኛ የእግዚአብሔር ልጅ ተብሎ የምትጠራለህ እዚህ ውስጥ ካላችሁት ውስጥ እዚህ ውስጥ እየተከታተላችሁ ካላችሁት ውስጥ ለምሳሌ ደጀን አንተ ብቸኛ የእግዚአብሔር ልጅ ትባላለህ። በቀል ውስጥ ትባያለሽ አትባይም? ብቸኛ የእግዚአብሔር ልጅ በተለይ ደግሞ ከአማርኛ ይልቅ እሺ መለስ እናደርገውና በዲፋይናት አርቲክል ሆኖ the only begotten son ብቸኛ የሚል ዲፋይናት አርቲክል ተገብቶበት ማለት ነው። ብቸኛው የእግዚአብሔር ልጅ ተብሎ በአካል ደረጃ ከተሰጠ ለጌታ ኢየሱስ ለጌታችን እና ለመድኃኒታችን ለኢየሱስ ክርስቶስ አንድ ልጅ ማለትም ብቸኛ ልጅ ከአባቱ ዘንድ ያለውን ክብሩን አየን ተብሎ ሲነገር አይተናል። ዝቅ ሲል ቁጥር 18 ላይ እንዳያችሁት ደግሞ በአባቱ እቅፍ ያለ ብቸኛ ልጁ አንድ ልጁ እርሱ ተረከው እየተባለ ተነግሯል። ስለዚህ ጌታ ኢየሱስ እርሱ ፈጣሪ ነው፣ አምላክ ነው። ጌታ ኢየሱስ እርሱ የአብ የገዛ ልጁ ነው፣ የባህሪ ልጁ ነው የሚለውን ይህንን እንዳትረሱ። ስለዚህ ዮሐንስ መሰከረ እንዲህ ማለት ዮሐንስ ቀደም ሲል ምንስ ብሎ መስክሮ ነበር? ከእኔ በኋላ የሚመጣው እርሱ መች ነበር ይላል። እስቲ ልክፈትላችሁ አንዴ እንደው በጌታ ቆይ መጀመሪያ ግን ስሙ ጥያቄውን። መጥምቁ ዮሐንስ ስለ ጌታ ሲመሰክር ባለፈው ስንማማር ማለት ነው ከእኔ በኋላ የሚመጣው እርሱ መቼ ነበረ ነው ያለው። እስቲ ይታይላችሁ። እስቲ ይሄ እቺ ትንሽ ምናልባት እስቲ ያስታውሳችሁ ከእኔ በኋላ የሚመጣው እርሱ መቼ ነበረ ይላል። ሲጀመር እናንተ ለምንድን የጠየኳችሁ? ጌታ ሲጀመር እናንተ መጽሐፍ ጉንጫችሁ ላይ ቆኑ። በእውነት በጣም መጽሐፍ ቅዱስ ሊቃውንትን እጠይቃለሁ። እንዲ ዝም ብዬ እኔም ብሉ ላይቭ ከፋች 1000 ኮመንት ይዘጋና
እንደ አታሸማቁና ቀስ በሉሽ። ያሳመናችሁኝ እኮ ተረጋጉ። እሺ አሁንም ጌታ ይባርካችሁ። በጣም ጥሩ። ከእኔ በኋላ የሚመጣው አለ። ምክንያቱም አሁን መጥምቁ ዮሐንስ መንገድ ጠራጊ ነው ብለን የለ እሱ መንገዱን ይጠርግና ጌታ ኢየሱስ ከዛ ቀጥሎ ይመጣው። እሱ ግን ከእኔ በፊት ነበር አለ። ጌታ ኢየሱስ ከመጥምቁ ዮሐንስ በፊት ነበረ። አዎ። እንዴት? እስቲ እንዴት ነበረ? እንዴት ነበረ? አይ ጌታ ኢየሱስ እኮ የተወሰነ በዕድሜ ሳይበልጡ አይቀርም መጥምቁ ዮሐንስን እንዳትሉ፣ መጥምቁ ዮሐንስ ከተወለደ በኋላ ነው ጌታ ኢየሱስ የተወለደው። ስለዚህ እንደውም የ6 ወር ልዩነት አለ በመጥምቁ ዮሐንስ እና በጌታ ኢየሱስ መካከል የ6 ወር ልዩነት አለ። ሉቃስ ወንጌል ምዕራፍ 1 ላይ እንደምታውቁት ቁጥር 26 ላይ ገብርኤል ለዘካርያስ ሄዶ ከነገረው በኋላ ወደ እመቤታችን የመጣው ከ6 ወር በኋላ ማለት ነው። ስለዚህ መጥምቁ ዮሐንስ ቀድሞ ነው የተወለደው። ስለዚህ አሁን በስጋ መወለድ ከሆነ ኢየሱስ ከመጥምቁ ዮሐንስ በኋላ ነው። በስጋ መወለድ ከሆነ ኢየሱስ ከመጥምቁ ዮሐንስ ወይም ከዮሐንስ በኋላ ነው። ዮሐንስ ግን ኧረ ከኔ በፊት ነበር አለ። በቃ ኢየሱስ አምላክ ነው የምንለው ለዚህ ነው። አምላክም ሰው ነው። ቃል እንደመሆኑ ከዮሐንስ በፊት ነው። ዮሐንስ ማስገኙ ነው። ስለዚህም ከእኔ በፊት ነበርና እርሱ የከበረ ሆኗል አለ። ጭራሽ እዚህ ጋር ደግሞ እንዳነበብኩላችሁ የጫማው ጠፈር እንኳን ሊይዝ አይገባኝ ነው በፍጹም አለ። ከነቢያት አንድ እንኳን እርሱን የሚበልጠው የለም ተብሎ የተነገረለት ዮሐንስ ጌታ ኢየሱስ ጋር ሲመጣ ግን ይገዳደራል። ከሴቶች ከተወለዱት ውስጥ አንድ እንኳን መጥምቁ ዮሐንስን የሚበልጥ የለም ብሎ ጌታ ኢየሱስ ቢናገርም እንኳን ቅሉ ትላለህ። ግን ይህ ሰው ማለትም መጥምቁ ዮሐንስ ከጌታ ጋር መጥቶ ተከሸለካከል? በፍጹም እንደዚህ አላደረግም፣ አያደርገውም። ይልቁንም ምን ብሎ ተናገረ? እንዲህ ብሎ ተናገረ፣ እኔ በውሃ ጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር እንኳን ልፈታ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ከእኔ ይልቅ የሚከብር ይህ ነው፣ በመካከላችሁ ቆሟል አለ። በእኛ መካከል አለ። ይህ ነገር ዮሐንስ ያጠምቅበት በነበረ በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። አብሮ ይናገር በቤተ ራባ ሆነችን ነገር ቁጥር 28 ድረስ ቁጥር 29 በሉና አሁን ጻፍ። እስካሁን ድረስ በቃ ከቁጥር 19 እስከ ቁጥር 28 የዮሐንስ ምስክርነት ብለን ጠቅላላ አድርገን ይዘናል። ቁጥር 29 ላይ ኢየሱስ በሉ ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ቁጥር 29 ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እሺ ቁጥር 29 ይላል፣ በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ ሎክ በነገታው አሁን ዮሐንስ እንደዛ ሲመሰክር ነበር። ከዛ በነገታው ወሰነና የተወሰኑ ሰዎችን መረጠ። ልጁ ኢየሱስን ሲልክ እነዚያ የመረጣቸው ሰዎች ያስቀድሞ ዓለም ሳይፈጠር በፊት የመረጣቸው የተወሰኑ ሰዎች ስላሉ እነሱ ለማዳን ለእነሱ ብቻ እንዲሞትላቸው የመጣው የክርስቶስ ሞቱ ለየትኛውም ኃጢአት በቂ ነው ይላሉ። ሰፊሽንሲ ላይ ክርክር የላችሁም። አይ በቂ ነው። ግን የሞተው ግን ምንም እንኳን በቂ ቢሆንም የሞተው ግን ቤዛ የሆነው ግን ለእነዚህ ለተመረጡት ብቻ እንጂ ለሌላው ዓለም አልሞተም ይላሉ። ኢየሱስ ግን እርሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ኦኬ ዓለም ይላል። ግን ዓለም ሲል እኮ እዚህ ጋር ከተለያየ አካባቢ ስለሆነ የሚመረጡት እነዚህ የተወሰኑ የሚመረጡት ከተለያየ ዘር፣ ከተለያየ ጎሳ፣ ከተለያየ ነገር ስለሚመረጥ እሱን ለማሳየት ነው። የተወሰኑ ስለሚመረጡ ከተለያየ ጾታ ማለት ከወንድም ከሴቱም ከተለያየ የሰዎች ደረጃ ስታተሳቸው ከነገስታትም ከዝቅ ካሉም ደረጃ ከተለያየ ዘር፣ ከተለያየ ሀገር፣ ከሁሉም ከዓለማችን ክፍል የሆነ ሰው ስለሚመረጥ እሱን ነው ዓለም ብሎ የጠራው እንጂ እያንዳንዱ ግለሰብ ለማለት አይደለም ይላሉ። ማን ነው እንደዚህ ብሎ የተረጎመላችሁ? ከአውግስጢኖስ በፊት
እንደዚህ አይነት ትርጉምን ያመጣ በቤተክርስቲያን ታሪክ ውስጥ ተሰምቶ ይታወቃል ወይ? ኦገስትን ነው በአንድ ወቅት ላይ እንዲህ የሚመስል ነገር መተርጎም የጀመረው። ኦገስትን ስፔሲፊክሊ ይሄኛውን ጥቅስ አላስታውስም፣ ግን በተለይ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ ያለውን ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነው የሚለውን ቃል ሰዎች ሁሉ ይድኑ ዘንድ የሚወድ ነው ጌታ የሚለውን ነው። አይ ሰዎች ሁሉ እንደሚድኑ ቢወድማ እንደዛ እንዲድኑ ቢወድ ኖሮ በቃ ሁሉ ሰው ይድን ነበር። ምክንያቱም የእግዚአብሔርን ፈቃዱን መቃወም የሚችል ማንም የለም ይላል። ኢሬዚስታብል ግሬስን ያስተምር ስለነበር ኦገስትን እንደዛው ያስተምር ነበር። ስለዚህም ሰዎች ሁሉ ሲል አሁን ቅድም እንዳልኳቸው ከተለያየ ክፍል ምናምን በቃ እንደዛ መምረጡ ነው የሚል ተርጓሚ ለመጀመሪያ ጊዜ ኖስቲካዊ የሆነ ተርጓሚ ይዞብን ብቅ አለ። እሺ ይዞብን አልኩኝ። ይዞ ብቅ አለ። ኦገስትን የተወደደ ሰው ነው። ኦገስትን የተወደደ የክርስቲያን አባት ነው። ግን ያው እንደነዚህ አይነት ስህተቶች ደግሞ ሰርቶ ነበር። ለዛ ነው የክርስቲያናችን ውስጥ ብዙም እንደ ቅዱስ ምናምን ብዙም ያን ያህል ሲጠራ ማታዩት። አይጠራም። ብዙም እንደ ሊቅ ይጠራል። እንደ ቅዱስም የሚጠሩት አሉ። እሰየው ይጥሩ። ቅዱስም ከሆነ እሰየው። እሺ እንደዚህ አይነት ነገር ውስጥ አሁን እየገባን አይደለም። ኦገስትን ቅዱስ ነው አይደለም ምናምን የሚል ነገር ውስጥ እየገባን አይደለም። አውግስጢኖስ ቅዱስ ነው አይደለም፣ እሱ ጌታ ይወቅ። አሁን እኔ ፐርሰናሊ በተለይ እኔ አላውቅም፣ ግን ስህተት ግን ተሳስቷል። እሱን ቤተክርስቲያን ውስጥ ሁሉም ያውቃል ማለት ቤተክርስቲያን ደረጃ የሚታወቅ ነው። እሱ ራሱ ነው ቀስ በቀስ ነው የተወሰነ እንትን እያለ ሄደው ትምህርቱን የማለት የኦገስትን ትምህርት ኢቮልቭ እያደረገ ሄደው ማለት ቀስ በቀስ እየቀየረው ሄዶ ነው። አስቀድሞ የነበረው ንጹህ ትምህርት ነበር። በኋላ ላይ ግን እየቀየረው ሄደና እግዚአብሔር እያንዳንዱ ግለሰብ እንዲድን አይፈልግም ወደሚል ትምህርት ሲሄደን ያለ እያንዳንዱ ነው እንደዛ አይፈቅድም። እንደዛ ነው የሚፈቅደው። የእሱ ፈቃዱ የተወሰኑ አስቀድሞ የወሰናቸው የሆኑ ሰዎች አሉ፣ እነሱ እንዲድኑ ብቻ ነው ፈቃዱ ይላል። እና ይህ የእርሱ ትምህርት ወደ ካልቪኒስቶቹ ደግሞ ይገባና ወደ ካልቪኒስት ወንድሞቻችንም ምን ይላሉ? አይ ማነው ይቅርታ እዚህ ጋር ጋይስ፣ አውግስጢኖስ ግን በቀጥታ በግልጽ ማለት ነው ኢየሱስ የሞተው ለተወሰኑ ሰዎች ብቻ ነው ብሎ ግን አላስተማርም። በግልጽ እንደዚህ አላስተማርም። ግን ያው የእሱ ነው፣ በቃ መሰረቱ የእሱ ነው። የተወሰኑ ሰዎች ብቻ ነው እንዲድኑ ፈቃዱ ከተባለ ዘንድ ኢየሱስ ክርስቶስ ለእያንዳንዱ ግለሰብ መሞቱ ምንም ሴንስ አይሰጥም። የማይመስል ነገር ነው። ለምን ይሞታል ታዲያ? እግዚአብሔር የማዳን ፍላጎት ያለው ለማዳን ፈቃዱ ነው ጥቂት ሰዎችን ውስን ሰዎችን ብቻ ከሆነ ለምን ልጁን ይልካል? ለሁሉም ዓለም እንዲሞት ለምን ይልካል? የሚልክበት ምክንያት የለውም። ስለዚ ከላከ የሚልከው ለማን ይሆናል? ለነዛ ለተወሰኑ ሰዎች ብቻ ይሆናል። ሎጂካሊ ወደዛ ነው ሊድ የሚያደርገው የአውግስጢኖስ ትምህርት ማለት ነው። እና ካልቪኒስት ወንድሞቻችንም ይህንን ትምህርት ይህንን የአውግስጢኖስን ትምህርት ይዘውት ኢየሱስ ለዓለም ሁሉ አልሞተም ይላሉ። ግን እንደዚህ አይነት ትምህርት ከአውግስጢን በፊት የለም። እንደዚህ አይነት ትምህርት የለም። በራሳቸውን የተረጎሙት ይልቁንም ግን ለምሳሌ አሁን አውግስቲን እንደዛ ብሎ የተረጎሙን ጥቅስ ላሳያችሁ እንዴት እንደተሳሳተ ማለት ነው። አውግስጢን እንዴት እንደተሳሳተ ላሳያችሁ። ቅዱስ ዮሐንስ አፈወርቅ ደግሞ እንዴት ቆንጆ አድርጎ እንደተረጎሙ አንደኛ ጢሞቴዎስ ላይ እግዚአብሔር እያንዳንዱ ግለሰብ እንዲድን እንደሚፈልግ እንድታውቁት ማለት ነው። ስለዚ ኢየሱስ የዓለምን ኃጢአት የሚያስወግድ የሕያው እግዚአብሔር በግ ተብሎ ሲነገርም የምርም ስለኔ እንደሞተልኝ እርግጠኛ ነኝ። ስለኔ ብቻ አይደለም ጋይስ፣ እዚህ ጋር ስለ ኢየሱስ የምትሰሙ እያንዳንዳችሁ ግለሰቦች ኢየሱስ እንደሞተላችሁ 101% እርግጠኛ ሆኜ ነው የምናገረው። ካልቪኒስቶች ግን ይህን መናገር አይችሉም። እዚህ ውስጥ ከተሰበሰብነው ውስጥ የሞተው ምናልባት ከዚህ ውስጥ የተመረጠ ሰው ከተገኘ ነው። ላይገኝም ይችላል። ግን ከተገኘ ግን በቃ ለነዛ ብቻ ነው የሞተው ማለት። ስለዚህ እርግጠኛ ሆኖ ለምሳሌ መቶ አንድ ካልቪኒስት አንተ ጋር ሞቶልሃል ብሎ እርግጠኛ ሆኖ መናገር አይችልም። ለስብከት ያህል እንደዛ ሊል ይችል ይሆናል። ግን እርግጠኛ ሆኖ ግን የሞትላ አያውቅም። ለምን? አንተ ከተመረጡት ሁን አትሁን ማወቅ ስለማይችል። ስለዛ ደረቱን ሞልቶ ልቡን ሞልቶ በልበ ሙሉነት ኢየሱስ ሞቶልሃል ማለት አይችልም። እኛ እንችላለን። ለምን? ወይ መጽሐፍ ቅዱሳችን በግልጽ እንደሚናገረው እግዚአብሔር ሰዎች ሁሉ እንዲድኑ ፈቃዱ ስለሆነ። አንስቲ ለምሳሌ ከዚህ ጀምረን አንደኛ ጢሞቴዎስ ምዕራፍ 2 ላይ እንዲህ ይላል። እንግዲህ እግዚአብሔርን በመምሰል አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይልና ቁጥር 2 አሁን ስሙ በደንብ ልመናና ጸሎት። በደንብ ስሙ። ልመናና ጸሎት። ከዚህ ነው የሚጀምረው ትልቁ ቁም ነገር። ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ
ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ አለ። ሐዋርያው ቅዱስ ጳውሎስ ይህንን ከሁሉ አስቀድመን እመክራለሁ። የቱን? ስለ ሰዎች ሁሉ፣ ስለ ነገስታትም ስለ መኳንንትም ስለ ሰዎች ሁሉ ስለ ሰዎች ሁሉ ምን እንዲደረግ? ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲቀርብ ያለ ልዩነት አይደል? ስለ ሰዎች ሁሉ። እዚህ ጋር ስለ ሰዎች ሁሉ ሲል ስለተመረጡት ሰዎች ማለት ነው ወይስ ዓለም ላይ ስላለው ስለ የትኛውም ሰው? እስቲ ንገሩ። ስለተመረጡት ነው የሚል ሰው ካለ እኛ ምን ጸልም? የታውቀናቸው ማለት ማን ይመረጥ ማን አይመረጥ ምን እናውቃለን? እግዚአብሔር መጥቶ ገልጦልናል እንዴ? አረብ ሀገር ላይ አብደላን መርጬዋለሁ። ህንድ ሀገር ላይ ማን ተውት፣ ማን ህንድ ሀገር ላይ ሻሩክን መርጬዋለሁ። እዛ ምንድነው ቻይና ላይ ጋሽ ሊን መርጫቸዋለሁ እያለ ነግሮናል፣ አዋይቶናል። ይህንን አልነገረንም አይደል? የምርምና እናንተ እንደምትሉት የተወሰነ ሰው መርጦ ከሆነ በእናንተም እምነት ደግሞ በካልቪኒስት ወንድሞቼ ይህ በእግዚአብሔር ምክር ውስጥ ያለ ነው የምትሉት አይደል? በእግዚአብሔር ካውንስል ውስጥ በእግዚአብሔር ምክር ውስጥ ያለ ነው። ማንም ሰው ይህንን ማወቅ አይችልም ትላላችሁ። እንደዛ ከሆነ ለተመረጡት ልንጸልይ አንችልም። ስለ ሰዎች ሁሉ ጸሎት ልመና አቅርቡ ሲባል ያለምንም መለየት ለሁሉም ህዝብ ጸልዩ ነው እየተባለ ያለው እዚህ ላይ። ይሄ ግልጽ ነው። ይሄ ነው ያስማማናል ብዬ ተስፋ አደርጋለሁ። ካልቪኒስት ወንድሞቼ ማለት ነው አይደል? እሺ አሁን ይህንን ያዙ፣ ተመልከቱ። ቀጣዩ የሚመሰረተው የሚመጣው የእግዚአብሔር ፍቅር የሚነገረን ከዚህ ጥቅስ በኋላ ስለሆነ ይህንን ማወቅ አለብን። እንድንጸልይ የታዘዝነው ስለ ሰዎች ሁሉ ነው፣ ያለ ልዩነት ስለ እያንዳንዱ ሰው። እዚህ ጋር 10 ሰው ቢኖር ስለ 10ሩም ሰው ምንም ሳለኝ እንድጸልይ የታዘዝነው እንደዛ እንድንጸልይ ነው። ከዛ እንደዚህ ይላል፣ ተመልከቱ። ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይልና ለምንድን ነው የምመክረው? ጳውሎስ ማለት ለምን ነው ይህን ነገር የመከርከው? ምክንያቱም ሰዎች ሁሉ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ይህ ነው በማን ፊት? በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። መልካምና ደስ የሚያሰኝ ይህ ነው። የቱ ነው ደስ የሚያሰኘው? ይሄ ጸሎት፣ ልመና፣ ምልጃ ስለ ሰዎች ሁሉ ማቅረቡ ደስ ያሰኘዋል። ለምንድነው ደስ የሚያሰኘው? ምክንያቱም ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ ይወዳል አለ፣ ይፈቅዳል አለ። ይወዳል የሚለውን ይፈቅዳል ነው ነገራችን። ይሄ ዌልስ ይፈቅዳል፣ ይወዳል። ማን እንዲድን? ሰዎች ሁሉ ያለው ከላይ ስለማን ጸልዩ ካለም በኋላ ነው። ስለ ሰዎች ሁሉ ያለ ልዩነት ስለ ሰዎች ሁሉ ጸልዩ የተባል ነው። እነዚያ የጸለይንላቸው ሰዎች ሁሉ እንዲድኑ ስለሚወድ ነው። ስለዛ እግዚአብሔር የትኛውም ሰው እንዲድን ይወዳል፣ ይፈቅዳል። አውግስቲኖስ ስህተት ነው እዚህ ላይ በቃ በግልጽ ስህተት ነው። ስለ ቀጠል አድርጎ እንደዚህ ይላል። አንድ እግዚአብሔር አለና ልክ አሁን እነዚህ የካልቪኒስቶቹም ትምህርት ሊሚትድ አቶንመንት ይባላል። ውስን ቤዛነት ማለት ነው። ውስን ቤዛነት ማለት ክርስቶስ ቤዛ የሆነው ወይም የሞተው ለጥቂቶች ነው፣ ለውስን ሰዎች ነው፣ ለመተድ ነው። የኛ ትምህርታችን አንለመተድ የሆነ አቶንመንት ነው ያለው። ይሄ ውስን አይደለም፣ በሰው ደረጃ ለሁሉም ሞቷል። እሺ እንዲህ ይላል። እዛው ጋር ቀጠል አድርጎ ማለት ነው ተያያዥነት ስላለው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ይላል። ተያያዥነት አለው ነገራችን ላይ ከላይ ጀምሮ ስለ ሰዎች ሁሉ ጸልዩ፣ ጸሎት፣ ልመና፣ ምልጃ፣ ምስጋና ይቅረብ። ለምን? እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል እና ይህ የእናንተ ለሰዎች ሁሉ መጸለያችሁ በእግዚአብሔር ፊት ደስ ያሰኛል። ለምሳሌ 10 ሰው ቢኖር ማለት ነው ለ10ሩም ሰው መጸለይ እግዚአብሔር ደስ ይላል። እግዚአብሔር ደስ ይላል። ግን በካልቪኒስቶቹ ትምህርት ከሆነ ዞር ብሎ ወይም በአውግስጢኖስም ትምህርት ቢሆን በእነሱ ትምህርት ከሆነ ግን ዞር ብሎ የተወሰኑ ሰዎችን ግን አልመረጥኳቸውም። ታዲያ ምኑ ደስ ይላል? እኔ ስለጸለይኩላቸው እንዴት ደስ ሊለው ይችላል? ላልመረጣቸው ሰዎች ጸለይኩ አልጸለይኩ ምንም ለማይፈጠር ነገር ለ10ሩም ሰዎች በመጸለይ እግዚአብሔር ደስ ይላል። በእግዚአብሔር ፊት ደስ የሚያሰኝ ነው። ለምን? 10ሩም ሰዎች እንዲድኑ እግዚአብሔር ፈቃዱ ነው። ስለዚህ አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል በእኛ ሰው ተብሎ የተገለጠው እኛ ነን። በቃ እንደ አጠቃላይ ሰው አዳም፣ የሰው ዘር ሁሉ
እንጂ በተመረጡት አይደለም። በእግዚአብሔርና በተመረጡት መካከል ሳይሆን በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይልና እና ምን እሺ መካከለኛ ነው፣ አስታራቂ ነው እና ምን ለማስታረቅ ምን ያስፈልጋል? ቤዛ መሆን አለበት። እሺ ራሱን ቤዛ አድርጎ ለማን ሰጠ? ይኸው እሱን ይመልሳል። እስቲ እነሱ ካልቪኒስቶቹ ፕሮቴስታንት ወንድሞቻችን ያሉን ሁሉም ፕሮቴስታንቶች አይደሉም፣ ሪፎርምዶችን ነው፣ ካልቪኒስቶችን ነው። እነሱ ያሉን ምንድነው? እነሱ ያሉን ክርስቶስ ቤዛ የሆነው ለተወሰኑት ነው፣ ለተመረጡት ነው አይደል? እስቲ ይላል እዛ ጋር ቀጥላ ቁጥር 6 ላይ ሂዱልኝ። አንደኛ ጢሞቴዎስ ምዕራፍ ላይ ቁጥር 6 ራሱንም ለተመረጡት ቤዛ ሰጠ። እስቲ ራሱንም ለተመረጡት ይላል አይልም። ራሱንም ለሁሉ ቤዛ ሰጠ። ለማን? ለሁሉ። ከላይ ምን ብሎ ነበር? ሰዎች ሁሉ አይደል? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃን አቅርቧል። ዝቅ ብሎ ሰዎች ሁሉ እንዲድኑ እኮ እግዚአብሔር ይወዳል አለ። ዝቅ ብሎ ኢየሱስ ስለ ሰው ሁሉ ወይም ስለ ሁሉ ራሱን ቤዛ ሰጠ። ጌታ ኢየሱስ ከዚህ አንጻር ምንድን ነው? የዓለም ቤዛ። ይህን ነገር ለመረዳት ከፈለጋችሁ ኢሳያስ 53ን ማየት ትችላላችሁ። በቀላሉ እኛ እያንዳንዳችን እንደ በጎች ተቅበዝብዘን ነበረን ምናምን ብሎ የሚናገሩ ክፍል ላይ ማለት ነው። ሁላችንም ተቅበዝብዘን ነበር ይላል አይደል? በየመንገዳችን ሄደን ነበር ይላል። አሁን የጠፋን ሁላችንም አልነበረን? የእያንዳንዳችንን ግን በደል በእርሱ ላይ አኖር ይላል። አንድ የእያንዳንዳችንን የሚለው ኢሳያስ ላይ እና እንደዚህና መሰል በጣም በርካታ ጥቅሶች አሉ። ስለዚህ ዓለም ሲል ከክርስቶስ ቤዛነት ጋር ተያይዞ ዓለም ካለ በቃ ሊትራሊ የምርም ዓለም ምንም ከዛ ውጭ የተተረጎመ እንደዚህ አይነት የተሳከረ ትርጉም በታሪክ ውስጥ ከኦገስትን በፊት የለም። እሺ፣ ስለዚህ መርሳት የሌለባችሁ አውግስጢኖስ የተወደደ አባታችን ነው፣ ሊቅ ነው፣ የተወደደ ሊቅ ነው። ግን እንደዚህ አይነት ደግሞ ስህተቶች ስላሉበት ጥንቃቄ ይፈልጋል ማለት ነው። እሺ፣ እንዳትረሱ፣ ጥንቃቄ ይፈልጋል። እየታየ እኛ አንድ አባት አይደለም ያለን እንደምታውቁት ማለት በታሪክ ውስጥ በጣም በርካታ አባቶች አሉ። ስለዛ የሁሉንም አባቶች እየሄድን ማየት አለብን፣ በኤርሲያን ታሪክ ውስጥ የመጣውን አስተምሮ። ስለዛ እያንዳንዱ አባት ይመዘናል አይደለ? ይመዘናል። በምን? በአጠቃላዩ በኮንሰንሰሱ ማለት ነው። በአጠቃላዩ የኤርሲያን አባቶች በሚስማሙበት ትምህርት ይመዘናል። አውግስጢኖስም ይመዘናል። ዮሐንስ አፈወርቅ ራሱ ቢሆን ይመዘናል። በእኛ አይደለም፣ በኤርሲያን ትምህርት ይመዘናል። እና አውግስጢኖስ እዚህ ጋር ትንሽ ተሳስቷል ማለት ነው። እና ካልቪኒስቶችም እዚህ ጋር ስህተት ናቸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 29 አሁን ቶሎ እንጨርስ እንዳትረሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ምን አለ? በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እነሆ የዓለም በቃ ቅድም እንዳልኳቸው በቃ ሲመጣ ኢየሱስ ሲመጣ የሚታየው ለእርሱ እንዴት ነው? በቃ የእግዚአብሔር በግ የዓለም ኃጢአት የሚያስወግድ የእግዚአብሔር በግ እንደዛ ሆኖ ነው በቃ የሚታየው። በቃ እሱ ነው በቃ ቀጥታ ለኛ የነገረን። ወደ እርሱ ሲመጣ አይቶ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ኢሳያስ በትንቢቱ እንደተናገረው ምዕራፍ 53 ላይ በሸላቾቹ ፊት እንደማይናገር በግ ዝም አለ እንደተባለው በቃ ልክ እንደዚህ ብሎ የዓለምን ኃጢአት ያስወገደ የሕያው እግዚአብሔር በግ ጌታችንና መድኃኒታችን ኢየሱስ። ቁጥር 30 እንዲህ ይላል መጥምቁ ዮሐንስ አሁንም አንድ ሰው ከእኔ በኋላ ይመጣል ከእኔ በፊትም ነበርና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው አለ። ቁጥር 30 በሉና 30 አሁን ቅድም ቁጥር 29 በሉና ምን በሉ አልኳቸው? ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በሉ ብያችሁ ነበር አይደል? ቁጥር 30 በሉና ደግሞ ከዮሐንስ በፊት ኢየሱስ ነበረ። ከዮሐንስ በፊትም ኢየሱስ ነበረ። ጻፉ። ከዮሐንስ በፊት ማን ነበር? ኢየሱስ ነበር። ቁጥር 30 እንደዛ ነው። ልድገምላችሁ። አንድ ሰው ከእኔ በኋላ ይመጣል ያልኳችሁ። ዮሐንስ ነው የሚናገረው። አንድ ሰው ከእኔ በኋላ ይመጣል፣ ከእኔ በፊት ግን ነበረ። ስለዚህ ከእኔ ይልቅ የከበረ ሆኗል ያልኳችሁ ይህ ነው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብዬ የመሰከርኩላችሁ ወይም የመሰከርኩለት እርሱ ከዚህ ቀደም ስለ እርሱ የነገርኳችሁ እርሱ ነው። ከዚህ ቀደም ምን ብዬ ነገርኳችሁ? ባለፈው ተማምረን አልነበረ? ቁጥር 15-16 አካባቢ ላይ እንደዛ ብሎ ነበር እኮ መጥምቁ ዮሐንስ ከላይ ከፍላችሁ ስታዩ ከእኔ በኋላ የሚመጣው ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆነ ያልኳችሁ ይኸው እርሱ ነው።
ስለዚ ቁጥር 30 ኢየሱስ ከዮሐንስ በፊትም ነበረ። ይሄ አምላክነቱን ያሳያል። ከስጋ አንጻር ቢሆን እንዳልኳችሁ ነው። መጥምቁ ዮሐንስ ከተወለደ በኋላ ነው ኢየሱስ የተወለደው። አምላክ ነውና ግን ከመጥምቁ ዮሐንስ በፊትም ኢየሱስ አለ። ቁጥር 31 ቁጥር 31 ከቁጥር 31 እስከ ቁጥር 34 በሉና 31 እስከ 34 31 እስከ 34 የኢየሱስን ክርስቶስነት ወይም የኢየሱስን መሲህነት ለመጥምቁ ዮሐንስ የገለጠው እግዚአብሔር ነው። ይህን በሉ። የኢየሱስን መሲህነት ለዮሐንስ የገለጠው እግዚአብሔር ነው። እሺ እንዲህ ይላል ቁጥር 31 ላይ እኔ አላውቀውም ነበር። አሁን መጥምቁ ዮሐንስ ነው ጌታ ኢየሱስ። እኔ አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ። ምን አለ? መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱ የእግዚአብሔር ልጅ እንደሆነ መስክሬአለሁ ይላል። ምን እያለ ነው? እኔ ራሴ አላውቀውም ነበር አለ። እኔ ራሴ አላውቀውም ነበር አለ ዮሐንስ። ዘመድ ናቸው አልተባለም? እንዴት አያውቀውም ሊል ይችላል አንድ ሰው። ከመሲህነቱ አንጻር አላውቀውም። አክቹዋሊ ዮሐንስ ሲያድግ በብርሃን ያደገው፣ ከዛ ለሚኒስትሪ ለአገልግሎት መጣ። ጌታ ኢየሱስን ከቤተሰብነት አንጻር ኦፍኮርስ ሊያውቀው ይችላል። እሱ አይደለም ቁም ነገሩ እዚህ ጋር እየተነገረ ያለው ምንድን ነው? እርሱ ኢየሱስ ግን ክርስቶስ መሆኑን ራሱ መሲህ መሆኑን ራሱ እግዚአብሔር ነው ለዮሐንስ የገለጠለት እንጂ ያለ እግዚአብሔር እንደዚህ ብሎ ያወቀው አይደለም። እግዚአብሔር ገልጦለት ነው። በምን መልኩ? መንፈሱን በእርሱ ላይ ሲያወርድ፣ መንፈስ ቅዱስ በእርሱ ላይ ሲወርድ አሳይቶት በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው ብሎ በመመስከር ማለት ነው። ስለዚህ ምን አለ? ዮሐንስም እንዲህ ብሎ መሰከረ። ምን? መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየው፣ በእርሱ ላይ ኖረ። እኔም አላውቀውም ነበር እኮ፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ በውሃ እንዳጠምቅ እኔም ራሴ የላከኝ እርሱ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በምን የሚያጠምቅ ይላል? በመንፈስ ቅዱስ የሚያጠምቅ እርሱ ነው አለ። ጌታ ኢየሱስ በውሃ ብቻ አይደለም፣ እርሱ በመንፈስና በእሳት ተብሎ እንደተነገረለት በመንፈስ ቅዱስ ደግሞ የሚያጠምቅ እርሱ ነው። ስለዛ እግዚአብሔር ቀጥታ ገልጦለት ነው ለዮሐንስም ቢሆን የኢየሱስን መሲህነቱን ለመጥምቁ ዮሐንስ። ስለዛ እኔ መስክሬአለሁ አለ። እኔ ዝም ብዬ አሁን እንደዛ ማለት እኔ አላውቀውም ነበረ ማለቱ ማለት ነው። ይሄ ዘመዱ ስለሆነ ዘመዱን ዝም ብሎ መሲህ አድርጎ ይሾማል እንዴ ብሎ እንኳን ሰው እንዳይጠረጥር እንዳያስብ፣ እኔ አላውቀውም ነበር፣ ለእኔም የገለጠው እግዚአብሔር ነው። ይህ መንፈስ ሲወርድበት የምታየውና በመንፈስ የሚያጠምቀው እርሱ ነው አለኛል። ስለዚህ እኔም መስክሬአለሁ፣ እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ካሁን በኋላ ያለው ምንድን ነው? ቀለል አድርገን ለማየት ያህል በቃ ካሁን በኋላ ደቀ መዛሙርትን መጥራት ነው። ጌታችን ኢየሱስ የመጀመሪያዎቹን ደቀ መዛሙርት ይጠራል። እሺ የመጀመሪያዎቹ ደቀ መዛሙርት እንዴት መሰላችሁ መምጣት የሚጀምሩት? የዮሐንስ ደቀ መዛሙርት አሉ አይደል? የዮሐንስ ደቀ መዛሙርት ናቸው የክርስቶስ ደቀ መዛሙርት ነው ወደ መሆን የሚገለበጡት። ማቴዎስ ወንጌል ምዕራፍ 4 ላይ ምናልባት የምታውቁት አንድ ታሪክ አለ። ጌታ ኢየሱስ እነ ጴጥሮስን እነ እንድርያስን ወንድሙንም በኋላ እነ ዮሐንስን እነ ያዕቆብን ምናምን ከዓሣ አጥማጅነት እየሄደ ሲጠራቸው አይተናል አይደል? ግን ከዛ በፊት ያለው ሁኔታ ግን ምን የሚመስል ነው? ከዛ በፊት ያለው ነው አሁን በነገውም ደግሞ ቁጥር 30 ኢየሱስ መሲህ እንደሆነ ስለጠረጠረ በቃ በንግስና ወራት የሆነ ቦታ ላይ ሸጉጥ እንዲያደርገኝ እንዲሾመኝ የሆነ ስልጣን ላይ ልጠጋ አይነት ነገር ስለሆነ ነው። ከዛ አንጻር በቃ ይኸው ሰውየው ራሱ ኢየሱስን ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ። ተረጓሚውም ጴጥሮስ ማለት ነው። ጌታችን ኢየሱስ ስምዖን ሲመጣ አየው፣ የእንድርያስ ወንድም ስምዖን አንተ ኬፋ ትባላለህ አለ።
ትርጓሜም ጴጥሮስ ማለት ነው። አጠራራቸው ትንሽ አልተለያየባቸው? ቅድም እንዳልኳቸው ነው። ልክ አሁን እዚህ ጋር ሲጠራቸው ሙሉ በሙሉ እሱን ሁሉ ነገር ትተው እርሱን መከተል አልጀመሩም። የዛን ቀን እንትን አሉት አገኙት ምናምን ነገር። ከዛ በኋላ ግን ወደ ቀድሞ ስራቸው፣ ወደ ሁልጊዜ ስራቸው፣ ወደ አሳ አጥማጅነታቸው ይሄዳሉ ማለት ነው። ከዛን ጌታችን በገሊላ ባህር ማዶ በሚሰብክበት ጊዜ ይሄድና የዮሴፍን ልጅ